ሰብ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ስለ ሚኒ ማርኬት ነው። ሚኒ ማርኬትን ጠቅልል አድርጌ ምን ያስፈልገዋል፣ በምን ካፒታል መነሳት፣ የት ቦታ ምን እቃዎች ያስፈልጉታል፣ ያንን የሚለውን በስንት ካፒታል እንነሳለን የሚለውን ጠቅልል አድርጌ ይዤላችሁ ነው የመጣሁት እና እስከ መጨረሻው አሪፍ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ የመጣሁትን እስከ መጨረሻው ተከታተሉት። በመጀመሪያ ደረጃ የሚኒ ማርኬት ምን ያስፈልገናል፣ ሚኒ ማርኬት ለመጀመር ምን ያስፈልገናል ለሚለው ንግድ ፈቃድ ያስፈልጋል፣ ቲን ነምበር ያስፈልጋል፣ የኪራይ ቦታ፣ ሼልፍ፣ ፍሪጅ፣ ካሸር ወይም ደግሞ ፖስ ማሽን ያስፈልጋል፣ እቃዎች፣ የሱቅ ስምን ባነሩ ማለት ነው። የሱቅ ካሜራ ከተቻለ ካሜራ ማለት ያው የቤታችሁን የሱቃችሁን ደህንነት ለመጠበቅ እቃ እንኳን ቢሰረቅባችሁ በቀላሉ በካሜራ አይታችሁ ለማወቅ እንዲያስችላችሁ ለሱቃችሁ ደህንነት ሲባል ነው ካሜራ። ካልተቻለም ያለ ስንት ማለት ትችላላችሁ። ግን ያው ካሜራ በጣም አስፈላጊ ነገር ስለሆነ ነው። በስንት ካፒታል ለመጀመር፣ በትንሽ ካፒታል ከስንት ጀምሮ መነሳት እንችላለን የሚለው በሚኒ ማርኬት በትንሽ ካፒታል ከ150 ሺህ እስከ 300 ሺህ ባለው መነሳት ትችላላችሁ። አነስተኛ የሆነ ሚኒ ማርኬት መክፈት ከ150 ሺህ እስከ 300 ሺህ ባለው መነሳት ትችላላችሁ። በአነስተኛ ቦታ ትችላላችሁ። ምናልባት አነስ ባለች ሱቅ መነሳት ትችላላችሁ። ቀስ እያላችሁ ማሳደግ ትችላላችሁ እና በትንሽ ቦታ መሰረታዊ እቃዎች እንግዲህ መጠጥ፣ ብስኩት እና ፓስታ፣ ሳሙና የተመሳሰሉትን ነገር ቀለል ቀለ ውሃዎች፣ እነዚህ ነገሮች መጠጥ ስላችሁ ለስላሳ ውሃ፣ ወተት፣ እነዚህ ነገሮች መነሳት ትችላላችሁ ማለት ነው። ሳሙናዎች፣ እነዚህ አስፈላጊ የምትሉት መሰረታዊ የሚባሉትን በእነሱ አድርጋችሁ መነሳት ትችላላችሁ። ከዛ ወደ መካከለኛ ካፒታል ደግሞ ስንሄድ እንግዲህ በአነስተኛ ካፒታል ነግሬያችኋለሁ። ከ100 እስከ 150 ሺህ በአነስተኛ እቃ መነሳት ትችላላችሁ። በአነስተኛ ሱቅ መነሳት ትችላላችሁ። መካከለኛ ስንሄድ ደግሞ ከ400 ሺህ እስከ 800 ሺህ የሚሆን ካፒታል ያስፈልገናል። ይህን ደግሞ ከትንሽ ካፒታሉ ወይም ሰፋ ያለች ሱቅ ትሆናለች። ለዛ ደግሞ እንግዲህ ትልቅ ሼልፍ ያስፈልገናል። ተለቅ ያለ ሼልፍ እቃዎቻችንን በስነስርዓት የሚይዝልን ሼልፍ ያስፈልገናል። ሚኒ ማርኬት ውስጥ ምን አይነት እቃዎች ናቸው የሚደረጉት ካላችሁ ደግሞ እሱንም አንድ ላይ አሁን የምነግራችሁ ይሆናል። ከትልቅ ሼልፍ ያስፈልገናል። 2 ወይም 3 ፍሪጅ ያስፈልገናል። ከ2 እስከ 3 ፍሪጅ፣ ፖስት ሲስተም ያስፈልገናል። ወይም ብዙ እቃዎች እና ሰራተኛ ያስፈልገናል። ለመካከለኛ ሚኒ ማርኬት ሰራተኛ ያስፈልገናል። እና ምናልባት ይህን የምትሉ ምን ያስፈልገናል፣ ለምሳሌ በሚኒ ማርኬት ውስጥ ምን ብናደርግ ነው ምን አይነት እቃዎች ነው ሚኒ ማርኬት ውስጥ ማድረግ ያለብን የምትሉ ከሆነ ለምሳሌ ወተቶች፣ እርጎች፣ ለስላሳዎች፣ ውሃዎች፣ ብስኩቶች፣ የበርዝዴይ እቃዎች፣ የልደት እቃዎች ማለት ነው። ኮስሞቲክሶች ማድረግ ትችላላችሁ። እንደገና ደግሞ እነዚህ የእቃ አይነት ሳሙናዎችን እዚህ የተሳሰሉት ልክ ሱቅ ላይ ያለው ነገር እንደምታደርጉት እዛ ላይ ደግሞ ያው ከፍ ያለ ስለሆነ እዛ ላይ ሌሎችንም እቃ ማሟላት ትችላላችሁ። ለምሳሌ የጽዳት እቃዎች ማስገባት ትችላለች። መጥረጊያ፣ ሞሉያ ምናምን መጨመር ትችላላችሁ እዛ እና ይህን ይመስላል። እና በመካከለኛው ከ400 ሺህ እስከ 800 ሺህ ባለው ተለቅ ያለ ሱፍ ማድረግ ትችላላችሁ ማለት ነው። እና እንግዲህ በመካከለኛ ካፒታል ይህን እቃዎቻችን እንግዲህ እንደነገርኳችሁ ናቸው። እነዚህ የመሳሰሉ እቃዎች ናቸው ከትንሹ እቃዎች እና ከፈለጋችሁ ደግሞ መካከለኛ ካፒታል ደግሞ ስንሄድ በመካከለኛ ካፒታል የሚኒ ማርኬት ቢዝነስ ለመክፈት ከ400 ሺህ እስከ 800 ሺህ የሚሆን ወጪ ያስፈልገናል። እና ለእነዚህ ምን ያህል 400 ሺህ እስከ 800 ሺህ ያስፈልገናል። በተጨማሪ ደግሞ ለእነዚህ ለመካከለኛ ቢዝነስ ለመክፈት ምን ያስፈልገናል ለምትሉ ደግሞ ትልቅ ሼልፍ ያስፈልገናል። ከ2 እስከ 3 ፍሪጅ ያስፈልገናል። ስፔሻል ዲፕ ፍሪጆችም ያስፈልገናል። ፖስት ሲስተም ያስፈልገናል። ብዙ እቃዎች ያስፈልገናል። ሰራተኛ፣ ካሸር፣ የካሸር ጠረጴዛዎች፣ ካሜራ፣ ሌሎች ደግሞ ለምሳሌ ምን እቃዎች ያስፈልገናል የምትሉ ወተት፣ ውሃ፣ ለስላሳዎች፣ የልጆች ስናኮች፣ ዳቦ፣ ዘይት፣ ፓስታ፣ መኮረኒ፣ ሩዝ እነዚህ የመሳሰሉ ነገሮች እና የልደት እቃዎች ለምሳሌ ፊኛዎች፣ እነዚህ የልደት እቃዎች የሚያስፈልጉ እና የጽዳት እቃዎችን በተጨማሪ እነዚህ መጥረጊያ፣ ሞሉያ፣ እንደዚህ ደግሞ ባስኬቶቹ የሉ የቆሻሻ እነሱን አድርጋችሁ ብታደርጉ የመካከለኛ ቢዝነስ በእንደዚህ መክፈት ይቻላል። እና ምን ያህል ሰራተኛ ያስፈልገናል ለምትሉ ለመካከለኛ ቢዝነስ ሰራተኛ
አንድ ሰራተኛ ወይም ስለሆነ ሰራተኛ ለጊዜው ይበቃናል። ከዛ ደግሞ አንድ ደግሞ ስቶክን የሚቆጣጠር ሰው ያስፈልገናል። አንድ ካሸሩ ያስፈልገናል እና አጠቃላይ ከ3 እስከ 4 ባለው ሰራተኛ መነሳት እንችላለን እና እንግዲህ ይህን ይመስላል እና መካከለኛ ቢዝነስ እንግዲህ በእንደዚህ አይነት መነሳት እንችላለን ማለት ነው። እና ቦታዎች እንግዲህ በኋላ ላይ የምነግራችሁ ይሆናል። በትልቅ ካፒታል ደግሞ ወይም እንደ ከሚኒ አልፈን ሱፐር ለማድረግ ደግሞ ከ1 ሚሊዮን ብር በላይ ያስፈልገናል። ከ1 ሚሊዮን እና ከዛ በላይ ያስፈልገናል እና ይህን ለመክፈል ደግሞ ያው ሰፋ ያለ ሱቅ ያስፈልገናል። እንደገና ብዙ ሰራተኞች ያስፈልገናል። ዲሊቨሪ አገልግሎት ያስፈልገናል። ከፍተኛ የዕቃ ብዛትም ያስፈልገናል። ያው ሱፐር ስታደርጉት ሰፋ ስለሚል ነው። ሚኒ ማርኬት ግን ከሱ ትንሽ አነስ ያለ ስለሆነ ብዙ ነገሮችን ያካትታል። ሱፐር ማርኬት ሲሆን ሚኒ ማርኬት ግን ብዙ ነገር ቢሆንም ግን እንደ ሱፐር ማርኬት አይሆንም እና በሚኒ ማርኬት እንግዲህ በመካከለኛ ሚኒ ማርኬት እንደገና ደግሞ አድቨርት ብታደርጉ አድቨርታይዚንግ ለምሳሌ ቴሌግራም ላይ፣ ፌስቡክ ላይ፣ ቲክታክ ላይ፣ ኢንስታግራም ላይ እነዛ ላይ የመሳሰሉት ላይ አድቨርት ማድረግ እና እንደገና ደግሞ ባነራችሁን ያስፈልጋችኋል። ምክንያቱም የሚኒ ማርኬታችሁን የሚገልጽ ባነር ግድ ያስፈልጋችኋል። ለእሱም ደግሞ የራሳችሁን ምርት ለማስተዋወቅ ይጠቅማችኋል እና መካከለኛ ቢዝነስ እንግዲህ ይህን ይመስላል። ወደ ትልቅ ቢዝነስ ስናልፍ ደግሞ እንግዲህ እንደነገርኳችሁ ቢዝነስ ስንጀምር የመካከለኛ ሚኒ ማርኬት ቢዝነስ ከ400 ሺህ እስከ 800 ሺህ ባለው ካፒታል ያስፈልገናል። ይህም ደግሞ ምን ያስፈልገናል እንደምትሉት ከመጀመሪያ ላይ እንደነገርኳችሁ የቲን ነምበር ያስፈልገናል፣ የፈቃድ ወረቀት ያስፈልገናል፣ እንደገና ደግሞ ሼልፎች፣ ባነሮች ያስፈልጉናል። ሼልፍ፣ ባነር፣ ፍሪጆች እነዚህ መሰረታዊ ነገሮች ያስፈልጉናል እና በተጨማሪም ደግሞ የቤት እቃዎች ምን እንደምትሉት ዳቦ ለምሳሌ ወተት፣ እነዚህ ፓስታ፣ መኮረኒ፣ ሶፍት፣ ውሃ፣ ሩዞች፣ እነዚህ ስናኮች፣ ለልጆች የሚሆኑ ስናኮች፣ እንደገና የጽዳት እቃዎች የሚጨምሩባቸው መጥረጊያ፣ መወልወያ፣ እንደገና ደግሞ ኮስሞቲክስ ማድረግ ብታደርጉባቸው የልደት እቃዎች እነዚህም የመሳሰሉ ብታደርጉባቸው አሪፍ ነው እና ሁሉን ነገር ያማከለ ይሆናል እና ሰው መጥቶ ቢያንስ አንዱን ሲገዛችሁ አማራጭ አለና ሌላንም ሳያስቡ ሊገዛችሁ ይችላል እና እነዚህ ይመስላል እንግዲህ ከፍ እና ምን ያህል ለነዚህ ደግሞ ምን ያስፈልገናል ለምሳሌ በተጨማሪ ደግሞ ፖስት ማሽን ያስፈልጋችኋል። ካሸር ወይም ፖስት ማሽን ካሸር እና የካሸር ጠረጴዛዎች ያስፈልጋችኋል። እንደገና ደግሞ ካሜራ ሲሲቲቪ ካሜራ ለሱቃችሁ ደህንነት ሲባል ያው ሌባ ኤኒታይም ምን እንደሚገጥማችሁ አይታወቅም። አንዳንድ እንግዳ መጥቶ ሻጭ መስሎ መጥቶ አንስቶባችሁ ሊሄድ ይችላል እና ይህም የገጠመኝ ነገር ስለሆነ እና ሲሲቲቪ ካሜራ በጣም የቻላችሁ በጣም እንደውም በጣም ወሳኝ ነገሩ ሲሲቲቪ ካሜራ ነው። እሱ ላይ ምንም ድርድር አታደርጉ። በጣም የሚጠቅማችሁ ነገር ምክንያቱም ሁሉ የመጣ ሁሉ ሊገዛችሁ አይደለም አስቦ ለመስረቅም የሚመጣለን አቅዶ ከእንግዳ ተገዥ መስሎ ይመጣል። እኔም ስላለ ከአንዴም ሁለቴ ስለገጠመኝ ነው ይህን የምነግራችሁ እና ሲሲቲ ካሜራ ብታደርጉም አሪፍ ነው። ከዛ የካሸር ጠረጴዛ እንደገና ደግሞ ከዛ ደግሞ እንትን ስቶክ የሚቆጣጠርላችሁ እና እንዲህ ደግሞ ሰራተኛ ብታደርጉ በመካከለኛ እንግዲህ አሪፍ ነው። በተለይ እንደገና ደግሞ ተጨማሪም ደግሞ እንትናችሁም የምታስተዋውቁበት የራሱ ፕላትፎርም ለምሳሌ እነ ፌስቡክ ላይ፣ ኢንስታግራም፣ ቲክታክ ላይ፣ ቴሌግራም ላይ ብታደርጉት ምርጥ ነው፣ ይጠቅማችኋል። መወር ደግሞ የራሳችሁ ምርት ሽያጩም እንዲጨምርላችሁ ቀናውም እንዲመጣ እነዚህ ፕላትፎርሞች በጣም አሪፍ የሚባሉ ናቸው። ምንም ጥያቄ የለውም። እና እንግዲህ የራሳችሁን ደግሞ የድርጅቱ ባነሮች እንግዲህ ያስፈልጋችኋል እና እንግዲህ ይህን ይመስላል በመካከለኛ ቢዝነስ እንግዲህ የሚለየው መካከለኛውና በትንሽ ካፒታል ያው አንድ ናቸው። የሚለያቸው ምንድነው? የካፒታላችሁ መጠን ነው። ካፒታላችሁ መጠን ነው። በትንሽ ካፒታል በትንሽ ዋጋችሁ ትነሳላችሁ። መካከለኛ ደግሞ አቅም እንዳቅማችሁ ሰፋ አድርጋችሁ ሱቁን እንደገና እቃዎቻችሁን ደግሞ ጨመር አድርጋችሁበት በዛ አድርጋችሁበት ነው የሚጀምሩት እና ሰራተኞቻችሁንም ከአንድ ወደ 2 እያላችሁ ትሄዳላችሁ ማለት ነው በመካከለኛ ቢዝነስ። እንግዲህ ለዛሬ ይዤላችሁ የመጣሁት የሚኒ ማርኬት ቢዝነስ ይህን ይመስላል። ምን እቃ እንዳላችሁ እቃውን ነግሬያችኋለሁ። ምንድን ነው ያስፈልጋችሁ፣
ለማውጣት የመጀመሪያ ስራችሁ ምንድን ነው? ፈቃድ ያስፈልጋችኋል። ፈቃድ ንግድ ሚኒስቴር ሄዳችሁ ፈቃድ ታወጣላችሁ። ከዛ ቲን ነምበር ያስፈልጋችኋል። እነሱን ካደረጋችሁ በኋላ ነው ወደ ስራው የምትገቡት እና ያንን ከማድረጋችሁ በፊት ጥንቃቄ አድርጉ። ኔታም ገቢዎች መጥተው ሊያስቸግሯችሁ ይችላሉ ያ ነገር ከሌላችሁ እና በዛ እርግጠኛ ሆኑ። ወደ ትልቅ ካፒታል ስንሄድ ደግሞ ወደ ሱፐርማርኬት ምናምን ደግሞ እሱ ያው ሰፋ ያለ ነው። ዲሊቨሪ ምናምን መስጠት ትችላላችሁ ከፍ አድርጋችሁት። በውስጡ ደግሞ ብዙ እቃዎችን ይይዛል። ያው ሱፐርማርኬት እንደምታውቁት ብዙ አይነት እቃዎች ከቤት እቃዎች ጀምሮ እስከ ፈርኒቸር ድረስ የሚይዛሉ ሌክዠሪ ከሆኑ እና ብዙ ነገሮች በውስጡ ይይዛሉ። የቤት እቃዎች፣ ኮስሞቲክሶች፣ የምግብ እቃዎች፣ ማንኛውንም በቃ እንደዚህ በምግብነት ሆነም የውበትም ሆነ የቤት ውስጥ የምንገለግበት የጽዳትም እቃዎች እንደውም ቤት ውስጥ ደግሞ ሶፋዎች፣ ፈርኒቸሮች ምናምን ብዙ ነገሮችን ያማከለ ነው እና ከምግብ ጀምሮ ሰው ሱፐርማርኬት ማለት ትልቅ ነው። በውስጡ ብዙ ነገሮችን ያቀፈ ማለት ነው። እና እንግዲህ ለሚቀጥሉ ደግሞ ሱፐርማርኬት በምን ያህል ካፒታል የሚነሳው እንግዲህ በሱፐርማርኬት ከ1 ሚሊዮን ብር በላይ ነው መነሻው። በትልቁ ደግሞ ከሆነ ከዛ በላይ ከ10 ሚሊዮን ብር በላይ ሊፈጅ ይችላል እንደ ግዝፈቱና እንደ ትልቀቱ እንደ ሱፐርማርኬት አይነቱና እንግዲህ በመካከለኛ ካፒታል እንግዲህ ምን ይዤ ምን ላስገባ እንዳላችሁ መጠጥ፣ ወተት፣ እነዚህ ሶፍት እነዚህ ነገሮች፣ ውሃዎች፣ ለስላሶች፣ ወተቶች፣ እርጎዎች እነዚህ በቃ ፓስታ፣ መኮረኒ፣ ኩኪሶች፣ ስናኮች፣ ሩዞች እነዚህን የመሳሰሉ ናቸው የእቃ አይነቶቹ ማለት ነው። በሚቀጥለው ደግሞ ሌሎቹን ዘርዘር አድርጌላችሁ በምን ያህል ካፒታል በምን ያህል ወጪ የት ቦታ ብንሰራ ያዋጣል የሚለውን ደግሞ ይዤላችሁ እመጣለሁ። ግን አሁን አንድ ነገር ልንገራችሁ። እስከ አንድ የረሳሁት ነገር አለ። እሱን ግልጽ ላድርግላችሁ እና የት ቦታ ብትሰሩት እንደሚያዋጣችሁ እና የት ቦታ አሪፍ ቦታ ላይ መምረጥ እንዳለባችሁ ሚኒ ማርኬት ስከፍቱ የመጀመሪያው ነገር አፓርትመንቶች አካባቢ አፓርትመንት ሰው የሚበዛበት አፓርትመንቶች አካባቢ ከፍቱ በጣም አዋጭ ነው። ሁለተኛ ደግሞ ኮንዶሚኒየሞች አካባቢ በጣም አዋጭ ነው እና በብዛት ደግሞ ሰው የሚበዛበት አካባቢ ከፍቱት አዋጭ ነው። ግን ሱፐርማርኬት ወይም ሚኒ ማርኬቶች ሱቆች የበዙበት አካባቢ ብትከፍቱ ላያዋጣችሁ። ምክንያቱም እዛ ጋር ብዙ ተወዳዳሪዎች አላችሁ እና እነዚህ ወይም ሚኒ ማርኬት ወይም ሱቆች የሌሉበት ቦታ ብትከፍቱ ተመራጭ ነው ላለው ሰው። ለዛሬ እንግዲህ ይህን ይዤላችሁ ትምህርት ቤቶች አካባቢ ራሱ ብትከፍቱ አዋጭ ነው። ቤቶች ቤት አካባቢ፣ ቢሮዎች አካባቢ፣ ካፌዎች አካባቢ እና ኮንዶሚኒየሞች ወይም አፓርትመንቶች አካባቢ ብትከፍቱ እነዚህ እጅግ አዋጭ ናቸው። አሪፍ ነው። ምክንያቱም ብዙ ዛጋ እንቅስቃሴዎች አሉ፣ ሰዎች አሉ እና ይጠቅማችኋል። ግን መጠንቀቅ ያለባችሁ አንድ ነገር የምነግራችሁ ሱቆች በብዛት ያለበት አካባቢ ሄዳችሁ ሚኒ ማርኬት እንዳትከፍቱ። ምክንያቱም ሰው የሚፈልገው እዛ ጋር ተወዳዳሪ ስላለ ብዙም ያን ያህል ትርፋማ አትሆንም እና ሰው ደግሞ በብዛት እንቅስቃሴ የሌለበት አካባቢ በዛ አካባቢ አትክፈቱ። ሰው ይሄንን ማለት እፈልጋለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት የሚኒ ማርኬት ቢዝነስ ይሄን ይመጣል። ቀጣይ ደግሞ በአሪፉ ሌሎቹን ደግሞ እንደዚሁ ግልጽ እያደረኩኝ ከምን ያህል ካፒታል ተነስታችሁ የት ቦታ መስራት እንዳለባችሁ በምን ያህል ካፒታል መነሳት እንዳለባችሁ እና ምን እንደሚያስፈልጓችሁ እና ንግዱን ለመክፈት ደግሞ ምን ያስፈልጋችኋል የሚለውን በሙሉ ይዤላችሁ እመጣለሁ። እናንተን ግልጽ አድርጌ እንዲገባችሁ አድርጌ ነው ዘርዘር አድርጌ ይዤላችሁ የሚመጣው። ከተማቻችሁ ላይክን ሼር ማድረጋችሁን አትርሱ። ምክንያቱም ጠቃሚ ነገር ሲሰጡኝ እኔ ደግሞ ጠቃሚ የሆነ መረጃ ይዤላችሁ እመጣለሁ በሚቀጥለው። ቻው።